ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ወይኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። የነገር መጀመሪያ ሰላም ስለሆነ ሰላም ብለን እንመጣለን። ሰላም ቢኖርም ባይኖርም ማለት ነው። እና እውነት ለመናገር ወደ ሚዲያ ሰሞኑን እየተሳተፍኩ አይደለም። ሚዲያ እንደዚህ ዩቲዩብ ቪዲዮ እየለቀቅኩ አይደለም። ቲክቶክ ላይም ብዙም አይደለሁም። ቴሌግራም፣ ፌስቡክ እና በጣም ብዙ ልጆች ልካችሁልኛል። ኧረ የሀይሚና የብሩኬ ጉዳይ፣ ኧረ የሀይሚና የብሩኬ ጉዳይ ስትሉኝ አሁን ያየሁት ቅድም ቪዲዮ ሰርቻለሁ። ግን አሁን በቃ እዛም የገባሁት ዋትስአፕም ሜሴንጀርም ቴሌግራም የገባሁት አሁን ነው፣ ከዛ ቪዲዮ ወዲህ ማለት ነው። እና ብዙዎቻችሁ ሁላችሁም በሚባል ደረጃ ተስፋ ቆርጣችኋል። በእነሱ ላይ እኔ መቼም ቢሆን ተስፋ አልቆርጥም። እውነቴን ነው የምላችሁ። በሀይሚና በብሩኬ ላይ ይለያያሉ ኖ እንዳታስቡት ውዶች፣ የምሬን ነው። እኔ አሁን እዚህ ጋር የማጽናኛ ቃል አይደለም እየሰጠዋችሁ ያለሁት፣ የማጽናኛ ቃል ሳይሆን እዚህ ጋር እኔ እንዳታስቡ እንዳትጨነቁ ስለምፈልግ ብቻ ነው። ምክንያቱም ከስራ ጋር ሁሉም ሰው የየራሱ የህይወት ድካም አለ። ህይወት በራሷ ትልቅ ድካም ሆናብናለች፣ እንኳን ሌላ ነገር ተጨምሩብን ማለት ነው። እና እዚህ ጋር እኔ ለእናንተ የምነግራችሁ ነገር ቢኖር ጸሎት አድርጉላቸው፣ ደህና ይሁኑ፣ ሰላም ይሁኑ። ከዛ ውጭ እኛ ስለተጨነቅን፣ ኧረ አንዳንዶቻችሁማ በጣም ትገርማላችሁ። ህይወት አስጠላኝ በቃ። እንዴ ምን ማለት ነው እህቶቼ? እንዴ እኔ ስንቴ ልለፍልስ፣ ስንቴ ልናገር? እግዚአብሔርን ነው የምላችሁ። ለእናንተስ ማን አላችሁ? ለእኛስ ማን አለን? ለምንድን ነው በዚህ ልክ የምትጨነቁት? ለምንድን ነው በዚህ ልክ የምታለቅሱት? እናንተ እኮ ስንት ነገር አለባችሁ፣ ስንት ችግር ያለባችሁ ሰዎች ናችሁ፣ ስንት ችግር የተሸከማችሁ ናችሁ። ስለዚህ እነሱ እውነተኛ ፍቅር በልባቸው እንዳለ እኔ አምናለሁ። በቃ እነሱም እንደማይጣሉም ቢጣሉም እንኳን ተመልሰው እንደሚታረቁ አውቃለሁኝ። በቃ ይሄ ነው እኔ በልቤ ያለው ትክክለኛው እምነት ይሄ ነው። በቃ ዛሬ ቢጣሉ ነገ ይታረቃሉ። በማንኛውም ሰው መካከል ጸብ አለ። በቃ ማንም ሰው በፍቅር አይኖርም። የሆነ ጊዜ ላይ ያለ መግባባት ይፈጠራል እና በቃ ተለያዩ፣ በቃ ይለያያሉ ተብሎ የሚወሰነው ወይም ደግሞ ልትፈሩ የሚገባው ነገር ቢኖር ወይ ጥቅም ቢያገናኛቸው እነዚህ ልጆች፣ ወይ ደግሞ አለ አይደለ ልክ እንደ ድሮ የቤተሰብ ጫና ማለቴ እነሱ ሳይዋደዱ እነሱ ሳይፋቀሩ ወይ ቤተሰብ አስገድዷቸው ቢሆን፣ ወይ ደግሞ በቃ ይሆናል አይደል ከጥቅም ጋር የተያያዘ ግንኙነት ቢሆን፣ ወይም ደግሞ ዝም ብሎ ስራ ያልሰደደ ለዛሬና ለነገ ብቻ ዝም ብሎ በቃ ለመዝናናት ብቻ እየተገናኙ ቢሆን ያስፈራል። ሀይሚና ብሩኬ እኮ ዝም ብሎ ፍቅረኛሞች እኮ አይደሉም ውዶቼ። ቤተሰብና ቤተሰብ እዚህ ጋር ግዴታ መተው ቪዲዮ በቃ ልንጋባ ነው ልንዳር ነው ስለሆነ ቤተሰብ ሽማግሌ ሊላክ ይባላል አይባልም፣ ግዴታ አይደለም። ስለዚህ እነዚህ ልጆች ፍቅራቸው በደንብ የጠነከረ በቤተሰብ የጸና ነው። ስለዚህ ኮሽ ባለ ቁጥር እነሱ ይለያያሉ። ምን አለኝ ትሉኛላችሁ? ቃልዬ ገና ብዙ እናያለን። እግዚአብሔርን ነው የምላችሁ። ቃልዬ ምን አለኝ ትላላችሁ? ገና ብዙ ነገር እናያለን። ገና ብዙ የብሩኬ 200K እንደውም እዚህ አይደለም፣ እውነቴን ነው የምነግራችሁ ግልጹ። እንደውም እዚህ ኢትዮጵያ ውስጥ እንኳን አይደለም የሚከበረው የብሩኬ 300K ሃይሚ 250,000 ገና በደንብ ይከበራል። ገና በፍቅር በቃ ልክ እንዴት ነው አሁን ይሄ ጭቅጭቅ ከመምጣቱ በፊት የነበራቸው አካሄድ እንደዛ ይመለሳሉ ወደ ቦታቸው እና በጣም ቴክስት የላካችሁ ለያረ ምን ይሻለናል? ቃልዬ እኮ አንቺ ቪዲዮ ትላንትና ደግሞ እኔ ቪዲዮ አልሰራሁም ነበርና ትላንትና ብቻ ሳይም ከትላንት ወዲያም ለምን አልተመቸኝም። እና ብዙ ጊዜ ያው አለ አይደል ህይወት ከባድ ናት። የተሯሩጠን ነው የምናድረው። ገባችሁ? ዩቲዩብ ጋር እዚህ ጋር የምንመጣው ወይ ትርፍ ሰዓት ሲኖረን ነው እንጂ ትርፍ ጊዜ ከሌለ ዩቲዩብ እዚህ ጋር መጥቶ ማንም እንትን የሚል የለም። ሁሉም የየራሱ ሩጫ አለው። ገባችሁ? እንደዛ ስለሆነብኝ ነው ሰሞኑንም የጠፋሁባችሁ። ምን ልላችሁ ፈልጌ ነው፣ ስለ ራሳችሁም ተጨነቁ እህቶች። እውነቴን ነው የምላችሁ፣ ስለ ራሳችሁም ተጨነቁ።
ዝም ብላችሁ አትጨነቁ። እንደው በመጣ በኮሽ ባለ ቁጥር እንዴ እነዚህ ልጆች እኮ እግዚአብሔር ነው ያገናኛቸው። አብሮ ሊያኖራቸው የሚችለውም ደግሞ የፈጣሪ ፈቃድ እንጂ የኛ አይደለም። እኛ ስለፈለግን ብቻ እነሱ አብረው ሊሆኑልን አይችሉም። ዋናው ነገርና ትልቁ ነገር የፈጣሪ ፍቃድ እስከሆነ ድረስ ከፈጣሪ ጋር መነጋገር፣ ፈጣሪ መለመን ነው። ፈጣሪ አንድ አርጋቸው ብሎ መጸለይ ነው እንጂ እነሱ ያው አንዳንዴ ጥፋትም አለባቸው። እውነቴን ነው የምላችሁ፣ ጥፋትም አለባችሁ ሀይሚና ብሩኬ። ምክንያቱም ለጠላት ክፍተት አትፍጠሩ፣ ለጠላት ቦታ አትስጡ ሲባሉ አይሰሙም። እውነቴን ነው የምላችሁ። ስንት እንጨቃጨቃለን። እኛ የሚደርሰንን መረጃ እናንተ ስለማታውቁ ነው። በቃ እነሱን ለማለየት በጣም ብዙ የሚጥር ሰው አለ። እነሱ ደግሞ ትንሽ የሆነች ነገር ተጠቅመው በር ይከፍታሉ። በዛ በቀዳዳ ደግሞ እነዛ ጠላቶች ይገባሉ። በቃ ነገሩ እየሰፋ እየባሰ ይሄዳል። አሁን ይሄ እዚህ ይደርሳል አልተባለም። ይሄ ነገር በእውነቱ ባጭሩ ቢቀጩት ሀይሚም ጋር እውነት ለመናገር እኔ ያነጋገር አለ አይደለ? አንዳንዴ ተሳሳቻለሽ ሀይሚዬ። ብታዩ ያችን ልጅ ምን አባቷ በቃ ብመልሽ እኔ አንቺን ብሆን ማለት ነው ሀይሚዬ ምን እንደማደርግ ታውቂያለሽ? እቺ ልጅ ከብሩኬ ጋር አሁንም ግንኙነት አለ ነው በቃ ወደዋለሁ ወይ የሆነ ነገር ወይ ታይ ወይ ምናምን ስትልሽ ማለት ነው ኧረ እባክሽ ነው የምላት። የጣልሽውን ዕቃ ስላነሳሁብሽ ተናደርሽ እንዴ? እኔና ብሩኬ መቼም አንለያይም፣ ስለዚህ ከህይወታችን ውጪ ብዬ እኔ ከሱ በላይ ከሷ ጋር ነበር የምጣላው። በቃ እንደዛ ብለሽ ቀዳዳውን ብደፍኙ ኖሮ እዚህ ላይ ደርስ ይችላል። ብሩኬም ደግሞ ያለፈ ታሪክ ነው ታውቃለች፣ በቃ ታውቃለች ብለሽ ድምድም ከምታረግ ምን ችግር አለው? ዞር ብለህ ብትቃኝ ከርቤቱን አንሳ ብትቃኝ ነገሮችን አየት አድርገህ ምናልባት የተሳሳትኩት ቦታ ይኖር ይሆን ሊሷ ስለምመታ ጀመር ለምን በቃ ከህይወታችን የወጡ ሰዎች እኛ ስንለወጥ አይተው ህይወታችንን ለመበጥበጥ ነው የሚመጡት። በቃ ስለዚህ ይሄን ደግሞ ሀይሚዬ ልትነቂና ልትባንኝ ይገባል። ይችን ሴትዮ ብሩኬ ብቻ ሳይሆን አንቺን ቦታ መስጠት የለብሽም። በቃ እንደዚህ አይነት ወሬ መታ ስታወራልሽ አይመለከተኝም። አሁን አንቺ የድሮ ነሽ፣ እኔ ግን ያሁን ነኝ። ስለዚህ ስላለፈ ያለፈ ነው፣ ከህይወታችን ውጪ ብለሽ እንደው ጥፍሯን ብለሽ ብታባረሪልኝ። እንደው ማትሆን ግን እንደዚህ እኛ ሳናቃት እንደዚህ የምታበሽቀን ማትሆን ሴትየዋ ችባለጌ የምር ብቻ። ግን እኔ አሁን ሌላ ነገር ልል ሳይሆን የመጣሁት በቃ አትጨነቁ ልላችሁ ነው የመጣሁት። በቃ እነሱ ዛሬ ቢጣሉ ምንም ቢሉ ነገ ይታረቃሉ። መጀመሪያ እኔ በውስጥ እውነት እኔ እንጃ እህቶቼ አላቅም። እንደዚህ ስትሆኑ ማየት ራሱ እናንተ ከባድ ነው እንዴ! ህይወት አስጠላን። በቃ ቃልዬ ጨንቆኛል፣ ቃልዬ ኧረ ተው የምር